ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ በጄንቢ ሚኒስትሪ የሚዲያ አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራም ነው። አብራችሁን ቆዩ። እንግዲህ በዛሬውም ቀን እግዚአብሔር እንዲናገረን በመንማራቸው ትምህርቶች እግዚአብሔር ማስተዋል አስተዋይ ጆሮን ልብን እንዲሰጠን አስቀድመን ከኔ ጋር አጭር ጸሎት እንጸልይ። እግዚአብሔር ሆይ እናመሰግንሃለን። በዚህ አገልግሎት እያለፍክ ብዙዎችን እየነካህ እያስተማርክ እኛንም እየተናገርከን እያዘጋጀህን ስለሆነ እናመሰግንሃለን። ዛሬ ደግሞ በመንነጋገርበት በዚህ እውነት ውስጥ እያለፍክ መንፈስ ቅዱስ ሆይ ለእያንዳንዳችን በሚገባን ቋንቋና እግዚአብሔር ንግግር እንድታስረዳ እንድታስተምረን እኛም ደግሞ ካወቅን በኋላ መሳሳትን እንድንተው እንድትረዳን እንጸልያለን። ጊዜያችንን የሚሰሙንን እኛንም በስምህ እንባርካለን በኢየሱስ ክርስቶስ ስም አሜን። ወዴት እንዳረገው ይሃልሆነም ያማልሆነም ብሎን አስጨነቀኝ። እኔም ደግሞ በተራዬ ይህም ሆኗል ያኛም ሆኗል እያልኩኝ ባርኮቴን ስቆጥር ድል ይሆንልኛል። እስቲ አምላኬ ያረገውን ባርኮቴን ልቁጠረው። መከራ ሐዘኔን ከፍቶት ወዴት እንዳረገው ይሃልሆነም ያማልሆነም ብሎን አስጨነቀኝ። እኔም ደግሞ በተራዬ ይህም ሆኗል ያኛም ሆኗል እያልኩኝ ባርኮቴን ስቆጥር ድል ይሆንልኛል። አቤኔዘር እግዚአብሔር ረዳኝ፣ አቤኔዘር እግዚአብሔር ረዳኝ፣ አቤኔዘር እግዚአብሔር ረዳኝ። የትላንቱን ካሻገረኝ የዛሬውን ምን አሰጋኝ? ለነገውም እርሱ አለኝ። አቤኔዘር እግዚአብሔር ረዳኝ፣ አቤኔዘር እግዚአብሔር ረዳኝ፣ አቤኔዘር እግዚአብሔር ረዳኝ። የትላንቱን ካሻገረኝ የዛሬውን ምን አሰጋኝ? ለነገውም እርሱ አለኝ። ባርኮቴን ስቆጥረው ዘምር ዘምር ይለኛል፣ ባርኮቴን ስቆጥረው ዘምር ዘምር ይለኛል። ያዘነው ልቤ ይጽናናል፣ ተስፋና እምነት ይሞላል፣ ከሸለቆው ይወጣል። ያዘነው ልቤ ይጽናናል፣ ተስፋና እምነት ይሞላል፣ ከሸለቆው ይወጣል። ለጻድቁ ለኃጥኡ ለሀብታሙ ለድሆቹ ወይን ረጅም ወይን አጭሩ ለጥቁር ሆነ ለነጩ ሳያቋርጥ በምድር ላይ ከቻለ ፀሐይን ማውጣት ድንገት የጸሎቴ መልሱ ጊዜዋን ቢያስረዝማት ምነው ነፍሴን አበሳጫት? ስጋዬማ ሁልጊዜ ማኩረፍ ልማዱ ነውና መንፈሴ ከውስጥ ውስጡ ይቆጥራል የእርሱን ሥራ። የእርሱ ይሻላል ስጋዬ ካፈር ያፈር ነው፣ መንፈሴ ግን ከስትንፋሱ የራሱ የእግዚአብሔር ነው። ከእርሱ ጋር እኔም ልቆጥር በረከቴን ወስኛለሁ። እስቲ አምላኬ ያረገውን ባርኮቴን ልቁጠረው። መከራ ሐዘኔን ገፎት ወዴት እንዳረገው ይሃልሆነም ያማልሆነም ብሎን አስጨነቀኝ። እኔም ደግሞ በተራዬ ይህም ሆኗል ያኛም ሆኗል
እያልኩኝ ባርኮቴን ስቆጥር ድል ይሆንልኛል። እስቲ አምላኬ ያረገውን ባርኮቴን ልቁጠረው፣ መከራ ሐዘኔን ገፎት ወዴት እንዳደረገው። ይህ አልሆነም ያም አልሆነም ብሎ ላስጨንቀኝ፣ እኔም ደግሞ በተራዬ ይህም ሆኗል ያኛም ሆኗል እያልኩኝ ባርኮቴን ስቆጥር ድል ይሆንልኛል። አቤኔዘር እግዚአብሔር ረዳኝ፣ አቤኔዘር እግዚአብሔር ረዳኝ፣ አቤኔዘር እግዚአብሔር ረዳኝ። የትናንቱን ካሻገረኝ የዛሬውን ምን አሰጋኝ፣ ለነገውን እሱ አለኝ። አቤኔዘር እግዚአብሔር ረዳኝ፣ አቤኔዘር እግዚአብሔር ረዳኝ፣ አቤኔዘር እግዚአብሔር ረዳኝ። የትናንቱን ካሻገረኝ የዛሬውን ምን አሰጋኝ፣ ለነገውን እሱ አለኝ። ባርኮቴን ስቆጥረው ዘምር ዘምር ይለኛል፣ ባርኮቴን ስቆጥረው ዘምር ዘምር ይለኛል። ያዘነው ልቤ ይጽናናል፣ ተስፋና እምነት ይሞላል፣ ከሸለቆው ይወጣል። ያዘነው ልቤ ይጽናናል፣ ተስፋና እምነት ይሞላል፣ ከሸለቆው ይወጣል። ባርኮቴን ስቆጥረው ዘምር ዘምር ይለኛል፣ ባርኮቴን ስቆጥረው ዘምር ዘምር ይለኛል። ያዘነው ልቤ ይጽናናል፣ ተስፋና እምነት ይሞላል፣ ከሸለቆው ይወጣል። ያዘነው ልቤ ይጽናናል፣ ተስፋና እምነት ይሞላል፣ ከሸለቆው ይወጣል። ሰይጣን ዛሬም ስልቱን አልቀየረም። ቅዱሳንን በመዋጋት ሰዎች ከእግዚአብሔር ሐሳብና መንገድ እንዲወጡ በማድረግ ስልቱን አልቀየረም ብለን ከመጽሐፍ ቅዱስን መሰረት ባደረገ መልኩ እያጠናን ነው። የመጀመሪያው ስልት ትኩረታቸውን መከፋፈልና ጊዜያቸውን በጊዜያዊ ነገር እንዲባክን ማድረግ። በዕብራውያን ምዕራፍ 11 ከቁጥር 25-26 እንዲህ ይላል፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና፣ ለጊዜው በኃጢአት ከሚገኝ ደስታም ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ይላል። የሙሴ ትኩረቱ ብድራቱ ላይ ነበር። ታዲያ የብድራቱን ትኩረት አቅጣጫ የሚያበላሹበትን ሁለት ዋና ዋና ነገሮች በዚህ ጥቅስ ላይ ተጽፈውልናልና እንመልከታቸው። ሁለቱ የትኩረት አቅጣጫን የሚያስቀይሩ ነገሮች ተራ ነገር ይመስላሉ፣ ግን ብዙውን ሰው ጠልፈው የጣሉና ብዙ አገልጋዮችን ያጣንባቸው ጉዳዮች ናቸው። አንደኛ የግብፅ ብዙ ገንዘብ ነው። ሁለተኛ ለጊዜው በኃጢአት የሚገኝ ደስታ ነው። ታውቃላችሁ እግዚአብሔር አምላካችን ከምንም በላይ የእኛን ደስታ እንደሚፈልገው አሁን ሁሌ ደስተኞች እንድንሆን ይፈልጋል። በኑሯችን፣ በመውጣት መግባታችን፣ በማንኛውም ሁኔታ እንደ አምላካችን ደስተኛ እንድንሆንለት የሚፈልግ ማንም የለም። እንግዲህ እግዚአብሔር ያንን ደስታ እንድናገኝ የሚፈልገው በኃጢአት በምንሄድባቸው መንገዶች ውስጥ አልፈን አይደለም ይሄ ደስታ ፍጹም የሚሆነው። ስለዚህ ይሄ እንድናስተውል ያስፈልገናል። አዎ ዮሴፍ በዘፍጥረት 39 ላይ ታሪኩን ሄደን ስናነብ በኃጢአት ለጊዜው በሚገኝ ደስታ ትኩረቱ እንዳይበላሽ ያደረገው አንድና አንድ ብቸኛ ነገር ሸሽቶ መሮጥ ነበር። ትቶት የሮጠው ልብስ እንደ ምስክር ሆኖበት እስር ቤት አስገብቶታል። ለዮሴፍ በኃጢአት ከሚገኝ ጊዜያዊ ደስታ ይልቅ እግዚአብሔር የተናገረው እስኪፈጸም የሚቀበለው መከራ በልጦበት ነበር።
የሚገርምሽ በቀደም ዕለት ይህንን የዮሴፍን ታሪክ በተለየ ሁኔታ በምመለከትበት ጊዜ አንድ ያስተዋልኩት ነገር ብዙዎቹ እግዚአብሔር የጠራቸው እግዚአብሔር ለሥራው የለያቸው ሰዎች እግዚአብሔር ይናገራቸዋል፣ በነቢያት ይናገራቸዋል፣ ወይ በቀጥታ እግዚአብሔር ይናገራቸዋል፣ ወይ መላእክት ልኮ ይናገራቸዋል። ዮሴፍ እግዚአብሔር በየትኛውም ቦታ ተናገረው የሚል ቃል አናነብም። ምንም የተባለ ነገር የለም። ያው ያቺ ሁለት ያያቸው ህልሞች አሉ። ነዶ ሲሰግድለትና ጨረቃና ከዋክብት ሲሰግዱለት፣ ፀሐይ ሲሰግዱለት አይቷል። እሱንም ሄዶ ለቤተሰቡ ተናገረ። አባቱም ወንድሞቹም ሁሉም በዚህ ነገር ተቆጡት። እንደውም ወንድሞቹ ጠሉት እና ዮሴፍ ምንም ማረጋገጫ የለውም። እግዚአብሔር እንደጠራው እግዚአብሔር ለዚህ ነው የጠራ፣ ስለዚህ ራስን አዘጋጅ አልተባለም። ግን ይሄ ሰው ትኩረቱ አልተበላሸም። ጉድጓድ ውስጥ ገብቷል፣ ትኩረቱ አልተበላሸም። ወንድሞቹ ጠልተውታል፣ ሊሸጠውታል፣ ከፍታን ዝቅታን አይቷል። ዮሴፍ እንዴት ነው እግዚአብሔር ካንተ ጋር ነው አይደል ብትዩ፣ ኧረ የታለ ቢኖርማ ይኸው ጉድጓድ ውስጥ እኮ ነው ያለሁት ይላል። ግን ጸሐፊው ሲጽፍልን ዮሴፍም በጉድጓድ ተጣለ፣ እግዚአብሔርም ከእርሱ ጋር ነበር። ዮሴፍም በጲጥፋራ ቤት፣ እግዚአብሔርም ከእርሱ ጋር ስለነበረ የጲጥፋራንም ቤት ባረከለት፣ በእስረኞቹ አለቃ ፊት ሞገስ ሰጠው። ማለት እግዚአብሔር ከእርሱ ጋር ነበር። ግን እንዲህ ነው ተብሎ እኛ እኮ ተነግሮ ነው ያው ልጄ ሆይ እኔ ከአንተ ጋር ነኝ ከአንቺ ጋር ነኝ ተብለንም ትኩረታችን ግን ሌላ ቦታ ነው። ይሄ በጣም በእውነት አያስገርም? በጣም ከባድ። በጣም እኔ ራሴን ሳየው እግዚአብሔር የተናገረኝ፣ እግዚአብሔር በአደባባይ በሕዝብ ፊት የተናገረኝ፣ በቃሉ የተናገረኝ፣ ሌሎችንም ነገሮችን ሳስብ እንደዚህ ሆኜ ትኩረቴ ግን እሱ ላይ አይደለም። ይሄ ሰውዬ ምንም አልተነገረው። እንደውም የሆነ ዓመት ላይ ሲደርስ ሰርቆ አምጥቶኛል የሚል አስተሳሰብ ውስጥ ገባ። በቃ ግን እግዚአብሔር ከእርሱ ጋር ነበር። ትኩረታቸው አልተለያየም። በቃ እና ይችላል፣ ባዶ ቤት ነው ያለው፣ በብዙ ነገር የሚመች ነው፣ ግን ጥሎ ሮጠ። በኃጢአት የሚገኝ ደስታን አልፈለገም። እምቢ ነው ያለው። ይሄ እግዚአብሔር በእውነት ማስተዋልን ይስጠን። እና ውድ የዝግጅታችን ተከታታዮች ትኩረታችን እንዳይበላሽ የምንመርጠው ነገር ወሳኝነት አለው። ይሄ ሰው ትኩረቱን አየ። ይሄ ነገር ያበላሽብኛል፣ ከጴጥፋራ ሚስት ጋር መተኛት ትኩረቴን ያበላሸዋል ብሎ ጥሎ ሮጠ። ያ ውሳኔው ብዙ ከባድ ነገሮች ውስጥ አስገብቶታል። ግን ወሰነ። በቃ ዛሬ በምንወስናት እያንዳንዷ ጉዳይ የነገ ማንነታችን ይወሰናል። ብዙ ሰው በዚህ ጉዳይ ትኩረቱ ተሰናክሎ ወድቋል። እግዚአብሔር በእውነት ይጠብቀን። ዛሬም በዚህ ዘመን ለምን ብዙ ሰው በገንዘብና በኃጢአት በሚገኝ ደስታ ትኩረቱ ይበላሻል ብላችሁ ብትጠይቁ ሰይጣን ይህንን ስልቱን ሳይለውጥ እስከ ዛሬ ስለሚጠቀምበት ነው። በጣም ያዋጣው ስልት ነው። ለዚህ ነው ይህንን ወደ እናንተ ይዘነው የመጣ ነው። ምናልባት እኮ ዛሬ እንኳን እየሰሙ የማይነቁም ይኖራሉ። እሱ ስልቱን አልለወጠውም፣ አልቀየረውም። እኛ ግን የእሱን ስልት እያወቅን እየሰማንም እንዳናስተውል፣ እንዳንነቃ ያችኑ ዘዴ ከዘፍጥረት ጀምሮ ከና አዳምና ሔዋን ጀምሮ እስከ ዛሬ እየተጠቀመበት ኮደ ምን እየጠበቅን ነው? ዛሬ እንኳን ሰምተን መንቃት ይኖርብናል። ስልቱን እየቀየረ አይደለም። ያችኑ ስልት እየደጋገመ ባደረገ ቁጥር እኛን ትሪክስ ያደረገን ወይም ምንድነው ሲያሳስተን ሲያታልለን ከዚህ እውነት መንገድ እንወጣና የእሱ ስልት ተባባሪዎች እንሆናለን። አገዝ ነው በደንብ አድርጎ እኛን እንዲያጠፋ። ይሄ በጣም በእውነት ልናስበው ያስፈልጋል። እንደው እኛ ትኩረታችንን በሚለው ከዕብራውያን ጋር አገናኝተን የሙሴን በብዙ ገንዘብ ትኩረቱ እንዳይወሰድ፣ የዮሴፍን ደግሞ በብዙ በኃጢአት ከሚገኝ ጊዜያዊ ደስታ ትኩረቱ እንዳይወሰድ አረግን እንጂ ሌሎች ታላላቅ ሰዎች ትኩረታቸው በዚህ ተወስደዋል። አስቢው፣ የእስራኤል ሕዝብና ሳኦል የእግዚአብሔርን ቤት ትተውት ነው፣ ረስተውት ነው። ታቦቱ የቱ ጋር እንዳለ እንኳን ረስተውታል። በዛ በተረሳበት ጊዜ ዳዊት ግን ትኩረቱን ነው የእግዚአብሔር ቤት የማይረሳ ብሎ የተነሳ ሰው ትንሽ ወረድ ስትይ ደግሞ ትኩረቱ ሲወሰድ ታያለሽ። እና ከቤርሳቤ ጋር በወደቀው በዝሙት በወደቀው በማርገዟ ምክንያት ያንን ነገር ለመደበቅ ያልቆፈረው
በቃ ያላረገው ነገር የለም። የተዛባ ትኩረት ውስጥ ገባ። በቃ አይሽ እዛ ጋር ሲያረግ የነበረ ሰው እዚህ ጋር ሲሆን ደግሞ ታያለሽ። እና እግዚአብሔር እስከ ፍጻሜ ይጠብቀንና በጣም ጥንቃቄ ልናረግ ይገባናል። ይጠብቀን። መቼስ እኛን ጨምሮ ብዙዎቻችን በተደጋጋሚ ከአፋችን የማይጠፋ አንድ ንግግር አለችን። ያም ቢዚ ነኝ የምትል ናት። በእርግጥ የሥራ ብዛት እንደሚገጥመን ይታወቃል። ነገር ግን በቀን ውስጥ ከተሰጠን የ24 ሰዓት ውስጥ ለነፍሳችን፣ ለስጋችን፣ ለመንፈሳችን የሚሆነውን ሁሉ ስንፈጽምበት ነው የምንውለው። ለአንድ ሰው እግዚአብሔር ለዛሬ ቀን ዋልበት ብሎ ከሚሰጠው የ24 ሰዓት ጊዜ ውስጥ በተብቃቃ ሁኔታ 8 ሰዓቱን በሥራ ላይ ቢያሳልፍ፣ የ8 ሰዓት ደግሞ በቂ እንቅልፍ ቢያገኝ፣ ለቁርስ ለምሳና ለራት ጊዜው አንድ ሰዓት ተጠቅሞ የ3 ሰዓት ጊዜውን ለመመገቢያ ቢጠቀም፣ ከቤተሰብ ማለትም ከሚስት ከልጆች ጋር የሚያሳልፍበት 2 ሰዓት ቢጠቀም፣ ደግሞ ለብቻው ወይም ደግሞ ከጓደኞቹ ጋር ዘና የሚልበትን 1 ሰዓት ቢያሳልፍ፣ አሁንም ገና ያልተነካ የ2 ሰዓት ጊዜ ይተርፈዋል። በእርግጥ ይህ አሁን የተሰጠን የሰዓት ምደባ በጣም በሰፋና በተደላደለ መልኩ እንደሆነ እንደሚገባን ተስፋ አድርጋለሁ። ምክንያቱም አይደለም የ8 ሰዓት እንቅልፍ የምንተኛ የ8 ሰዓት የምንሰራ ጥቂቶች ነን። ከቤተሰብ ጋር በየቀኑ የ2 ሰዓት ጊዜ የሚያጠፋው ወላጅ የትኛው ወላጅ ነው? በእርግጥ ፈጽሞ የለም ባንልም እንዲህ አይነት የሰዓት አጠቃቀም በሁሉም ሰው ላይ ይገኛል ማለት ዘበት ነው። ታዲያ የትኛው ነገራችን ነው እንደዚህ ቢዚ ነኝ ያስባለን? ለመሆኑ በትክክለኛው ቦታ ላይ ጊዜያችንን እያሳለፍን ነው? እስቲ ከዚህ በኋላ ያለውን ምስል ተመልከቱና እናንተም እኛም ሁላችንም ራሳችንን እንመርመር። በስዕሉ ላይ የምታዩት ርዕስ ለማን ምን እንደምትሰጥ እወቅ ይላል። የመጀመሪያው የምትመለከቱት ስዕል ለምታስበውና ለራእይህ ገንዘብህን ስጥ ይላል። በስዕሉ ላይ የምታዩት የአእምሮ ወይም የጭንቅላት ስዕል ውስጥ ገንዘብ ሳንቲም ሲገባበት ነው የምታዩት። መካከለኛው ስዕል ደግሞ ለቤተሰብህ ጊዜህን ስጥ ይላል። በልብ ቅርጽ ውስጥ የሰዓት ምልክት ነው የምትመለከቱት። ሶስተኛውና ከታች ያለው ስዕል ውስጥ ደግሞ ለማህበረሰብህ ልብህን ስጥ። የዓለም ሉል ካርታ ላይ የልብ ቅርጽ ነው የምታዩት። እነዚህ በስዕሉ ላይ የምታዩቸው በትክክል እየተገበርናቸው ነው ወይ? በእውነት ይመስላችኋል? ምክንያቱም በስዕሉ ላይ እንደተቀመጠው ካላደረግን አንዱን ለሌላኛው እንሰጣለን ካልን የተዛባ ይሆንብናል። ለምሳሌ ለቤተሰቦቻቸው ወይም ለልጆቻቸው ጊዜን ሳይሆን ገንዘብን የሰጡ ልጆቹ ሲያድጉ ወላጆቻቸውን አያውቋቸውም። ግን እኮ እነዚህ ወላጆች ለልጆቻቸው በሕፃንነታቸው ያወጡት ገንዘብ በጣም ብዙ ገንዘብ ሊሆን ይችላል። እንግዲህ በስዕሉ ላይ እንደተመለከትነው በእውነት በጣም ነው ይሄ ስዕል ብዙ ነገር ያስተማረኝ እና ለማይሆን ነገር ለካ ጊዜያችንን እያጠፋን። ምክንያቱም አንዱ አሁን የተነሳንበት ነጥብ ትኩረታቸውን የምስበው በሚያስፈልግ ነገር ላይ ሳይሆን በማያስፈልግ ነገር ላይ ጊዜያቸው ዋጋ ለሌለው። አሁን ተመልከች፣ ቁጭ ብሎ ሌሊቱን ሙሉ ሰው የተለያዩ ሶሻል ሚዲያዎች ላይ ማህበራዊ ሚዲያዎች ላይ ተቀምጦ ስለ ሀገር ይከራከራል፣ ስለ ቤተ ክርስቲያን ይከራከራል፣ ስለ ግለሰቦች ይከራከራል። ማለት ኢነርጂውን ይጨርሳል። ስለማይመለከተው ሁሉ ጊዜው እንዲያጠፋ ግን ለሱ አሁን በቃ የሚመለከተኝ አይነት ነገር ነው እያለ ነው። ግን ጊዜውን በደንብ ይጠቀምበታል። በቃ ጠላት እየወሰደ አንድ ቀን ሲባንን የለው ያለ ማረጊያ ጊዜ የለው። እና ስዕሎቹ በጣም በጣም አስተማሪዎች ናቸው። በነገራችን ላይ በኋላ ትሄጅበታለች መንፈሳዊውን ጊዜያችንን እንዴት ጠላት እንደበላው። ይሄ ግን እንደው አሁን ለማህበረሰቡ የምንሰጠው ልባችንን ነው መስጠት ያለብን። መራራት አለብን። ይሄ ህዝብ እየጠፋ እኮ ነው፣ ይሄ ህዝብ እኮ እየተራበ ነው የሚል ነው የሚያስፈልገው። እና ለልጆቻችን ደግሞ ገንዘብ አይደለም፣ ውድ ጫማ መግዛት ምናምን አይደለም፣ ጊዜ
አየሽ እና ጊዜን በመስጠት ልጆቻችንን የምናድን እኔ ለአንቺ ጊዜን ስሰጥ ነው አንቺን የማድነው አንቺ ለእኔ ጊዜን ስትሰጪ ነው ጊዜን ባለመስጠት ያመልጡናል ልጆቹ እኔ አላቃውም አባቴን የሚሉ እኔ አላቃትም እናቴን የሚሉ በይበልጥ ደግሞ እኛ አገልጋዮች በዚህ ነገር በጣም እንጎዳለን እኛ እንደው በጣም እንደው ከትምክቶቻችን አንዱ ለልጆቻችን በጣም ጊዜ የምንሰጥ እንደሆንን እንናገር ነበር ልጆቹ ካደጉ በኋላ አዎ በአገልግሎት ይዛችሁን ነው የምትዞሩት ካጠገባችሁ አንለይም ግን እሱ አይደለም ጊዜ ለካ ጊዜ ማለት ይሄ ኳሊቲ ታይም የሚባለው በቃ ልብ ለልብ አይን ለአይን እየተያይሽ ልብ ለልብ የምትገናኝበት ነው እሱ ምን ውስጣችሁ አለ ምንድነው አመለካከታቸው ማወቅ መረዳታቸው እንጂ አጠገብሽ አለመለየታቸው ከኛ አለመለየታቸው ነው ብዙ ጊዜ በልታል ሆምወርክ ሰርታል ከኔ ጋር በቃ ይሄው ልጆችን ጊዜ እየሰጠው ነው ሆምወርክ እያሰራሁት ነው ለካሱ ያስተማሪነት ጊዜ እየሰጠናቸው ነው ያተማሪና ያስተማሪ የት ነው ያልከው ማናት ያንተን ይሄ ደግሞ የፖሊስና የወንጀለኛ የክስ የተቀረበበት እንትኑን አናቀው ግን በቃ እስቲ የልብ ጓደኛ መሆን እስቲ በቃ እንዲህ አይነት ነገር ይሄን ጊዜ አልሰጠንም አሁን እንደሱ እያልክ በጣም ሲገርመኝ ነበር አሁን ጊዜያችንን ላልተፈለገ ነገር እንዲውል ያደረገን ብዙ ነገር አለ ቤታችን ውስጥ ራሳችን ላይ ጊዜያችንን በምን መልኩ መጠቀም እንዳለብን ማንነኝ እኔ የቱ ጋር መድረስ አለብኝ አስተሳሰቤን ላልተገባ ነገር እንዲውል የሚጋብዝ ሶሻል ሚዲያ ላይ ተለጥፎ መዋል ለምሳሌ ሶሻል ሚዲያ ላይ ሁሉ ሰው መሪ ነው የሀገር መሪ ነው አስተዳዳሪ ነው የቤተ ክርስቲያን ፓስተር ነው አገልጋይ ነው ብዙ ሰው በዚህ ነገር ይቸገራል ግን ጊዜውን ጠላት እየበላበት እንደሆነ ያስተዋሉ አይመስለኝም መምራት ለአንድ ሰው ነው የተሰጠው ሀገር መሪ ነው ማለት ይመራል ተብሎ እግዚአብሔር ነው የሚሾመው ሁላችን መሪ አይደለንም ራሴን ያልመራው አገር ልመራ እንዴት ነው መበቃው መጀመሪያ እስቲ ራሴን መምራት ልቻል ራሴ የምናገረውን የማስበውን ራሴን መቆጣጠር ምችል ሰው ነኝ ወይ እኔ ቤቴን መምራት ምችል ሰው ነኝ ወይ ብዙ ነገር አለኮ ጊዜያችን ላልተገባ ነገር እንድናውለው የሚያስገድደን እኛ ግን ትኩረታችን እንደተወሰደብን ሳንነቃ እሱ ውጤታማ እየሆነ ነው አሁን እንዳልከው ለገንዘብና ለራእይ ገንዘብህን ስጥ ለገንዘቤን ለራእይ ነው ወይ ለራእይና ለምታስቢው አምሮሽ ውስጥ ለተቀመጠው ለዚያ ነገር ገንዘብሽን ኢንቨስት ማድረግ አለብን በቃ ራእዩን ገብቶናል ወይ ራእይ አለን ወይኛ ራእይ ላልሆነ ነገር ነው ገንዘባችንን ብን አርገን እንድንጨርሰው የሚያስገድደንና ብዙ ጊዜ ይሄን ነገር ትኩረታችን ላልተገባ ነገር በሚያባብል በሚያታልል በሚማርክ ለዚህ እኮ ነው ደግሞ ተስፋ የምንቆርጠው ሰጥቼ ገንዘቤን በልተው እንዲ ቸርች እንሰራለን ብለው እንትናረጋለን ማን ስጣለ ያንተ ራእይ ነው ወይ እግዚአብሔር ዛራዩ ስከተዋል ወይ እኛውን በጄንቢ ሚኒስትሪ ራእይ ያለን ሰዎች ይሄን ራእይ ተካፍለው ይመጣሉ ያ ራእይ ራሳቸው ራእይ አርገው ካልወሰዱት ኪሳራ ነው ነው በዚህ ውስጥ የእግዚአብሔር መንግስት እየሮጠ ነው ይሄ ራእይ የኔ ራእይ ነው ብለው ሲሰጡ ደግሞ በረከቱን ያገኛሉ ስለዚህ ብዙ በቃ ለማይሆን ነገር ገንዘባችንን እያስወጣ ጊዜያችንን እያስወጣ ኢነርጂያችንን እያስወጣ ጠላት በጣም የብዙ ሰውን ህይወት ከመስመር አስወጥቷል ትልቁ አሁን ትኩረትና ገንዘብ የቱ ጋር ነው እየዋለ ያለው አሁን ትኩረታችን እየተዘረፈብን ያለን ሰዎች መንቃት አለብን አሁን እንኳን ሰምተን ባንነቃ እኛ ተጠያቂ አንሆንም ግን የትኩረት ፈውስ እንድናገኝ ነው ትኩረታችንን የቱ ጋር እየመጣ እየጠለፈብን ነው የሚለውን በቤተሰብ ደረጃ ቤታችንን እየመራን ነው ወይስ የሌላ ሰው ቤት ሲመሩ አይተን እየቀናን እንዲሁ ስንቃጠል እንኖራለን እንዴት ነው ቤታችንን የምንመራው እንዴት ነው ልጆቻችንን የምናሳድገው ያሳደግናቸው የተበላሹብን ካሉ በምን መልኩ ነው ወደ ትክክል የሚመለሱት ይሄን ሁሉ እንደገና በጸሎት በመንበርከክ በእግዚአብሔር ፊት በማቅረብ እንደሚሰማ በማመን እኮ ነው በማመን ነው ለውጥ እንደገና የሚመጣው እንጂ ጊዜ ያለፈብን ሰዎች አንለውጣቸው የማይሰሙበት እድሜ ነው ሊሰሙ ወደሚችሉበት ደረጃ እንዲደርሱ በእግዚአብሔር ፊት በጸሎት ማቅረብ ይኖርብናል ካልጸለይን አንቀበልም ከጸለይን ግን እግዚአብሔር ልጆቻችንን ወደ ቦታቸው ይመልሳቸዋል ውጤታማ ያደርጋቸዋልና መቼስ አሁን እንዳልሽው እየተናገርሽ ያለ ደግሞ አንድ ነገር አስተውዬ ነው እየሰማ እንኳን አሁን የማያስተውል ሰው አለ እንደምትዩ ሁሉ እየሰማ ደግሞ ዋው ለካ ይሄ ነገር አምልጦኛል ምንድነው ማረገው የሚል ሰው ደግሞ አለ ጊዜ በእግዚአብሔር እጅ ነው ያለው እግዚአብሔር ይክሳል ማለት
ያ ተምችና ኩብኩባ የበላብንን ዘመን የሚክስ አምላክ አይደለ? እንግዲህ ይፈውሳል፣ ይመልሳል። የሚመልስ አምላክ ስለሆነ እሱ እንደገና አምላክ ስለሆነ በቃ እችን እድል መጠቀም በቃ እግዚአብሔር ለካ ጊዜ ተበል በማይረባ ነገር ነው ለካ ጊዜ ነው ያጠፋው። ለዚህ ነው ለካ እንዲህ በሽተኛ ያውቁት። አንዳንድ ሰው እኮ በሽተኛ ሁሉ አርጎታል። በማይሆን ታሪክ ውስጥ በማይሆን የቤት ቸርች ፖለቲክስ ውስጥ አገር ፖለቲክስ ውስጥ ገብቶ እንዳልሽው ለአንድ ሰው የተሰጠውን ነገር እሱም ተሸክሞ መከራውን ሲያይ በቃ በሽተኛ ያደረገው እና አሁን የሚነቃ ካለ እግዚአብሔር ይህንን መልእክት የሚያመጣው እግዚአብሔር ሊመልሰን ይችላል፣ ልክ ነው፣ እንደገና ሊያድሰን ይችላል የሚለው እውነት ነው። እግዚአብሔር ይመስገን። እንግዲህ ድሮ በየቤታችን የቤተሰብ ጸሎት ይካሄድ ነበር። በየቤተሰቡ እነዛ የቤተሰብ የጸሎት ጊዜያት የበረከቶቻችን ምክንያቶች ሆነውልን ነበር። ዛሬ ግን ትኩረታችን የሚወስዱ ብዙ ነገሮች ስላሉ ያ የጸሎት መሰዊያ ፈርሷል። እስቲ ይህንን ምስል ተመልከቱ። ምችስ ይህንን ስል ስናይ ብዙ ነገር ነው የሚያስተምረው። አይ ነው ምግብ ቀርቧል፣ ለማዕዱ ይጸልያሉ። እነዚህ ግን ለማዕዱ ሁሉም በየፊናው ስልኩን ይዞ ከሕፃን እስከ አባት ድረስ ሁሉም ስልክ አለው። እንደውም እንግዲህ ሁለተኛው ስዕል የሚያሳየው የትልቅ ዶሮ ስለሆነ ታንክስጊቪንግም ይመስላል፣ የምስጋና ቀን ይመስላል። በየቤቱ ይሄ ጠፍቷል። ቅድም ያልሽው ነገር በጣም ከባድ ነው። የጸሎት መሰዊያ ፈርሷል። ግን የብዙ ነገሮቻችን መነሻ ደግሞ እዛ ነው። እኛ እኮ መዝሙር የለመድነው መምራት የለመድነው ጸሎት መምራት ማለት በቃ ይሄ የመንፈስ ቅዱስን ድምፅ መስማት፣ ለአጋንንት ሲጸለይ አጋንንት በኢየሱስ ክርስቶስ ስም ሲወጣ ማየት፣ ሰዎች ጌታን ሲቀበል በቤት ውስጥ ባለችው ቸርች ውስጥ ነው የተጀመረው እድገታችን። ጥቅስ መናገር አይደለም፣ እነዚህ እድገቶች የቤተሰብ ህብረታው ዛሬ ስንሰማ መቼስ ያስቀናሉ። አንዳንድ ሰዎች ለእኛም በጄንዲቢ እንደነገሩን በቤተሰብ ጸሎት ስንሰበሰብ እናያችኋለን። አለ ማለት ነው። ይሄ መሰዊያ ያልፈረሰባቸው ቦታዎች አሉ። እናድስ፣ ሁላችንም እናድስ። ይሄ በጣም አስፈላጊ የሆነ ነገር ነው። በቅርቡ አንድ ጽሑፍ ላይ ምን የሚል ጠቃሚ ነገር አነበብኩ መሰላችሁ? እኛ በየቀኑ ከእግዚአብሔር የምንሰርቅ ሰዎች ነን ይላል። እኛ ሁላችን ሙሉ ለሙሉ ወይም 100% የእግዚአብሔር ነን ይላል። ነገር ግን እግዚአብሔር ከኛ 10% ብቻ እንድንሰጥ በቃሉ ካዘዘን 90 የኛ ሆኖ 10% ብቻ ለእግዚአብሔር መስጠት ያቃተን ሰዎች ነን ካለ በኋላ የሚያሳዝነው በወር ወይም በየ15 ቀኑ በምናገኛት ገቢ 10% መስጠት ያቃተን ሰዎች ብቻ አይደለንም፣ ነገር ግን በየቀኑ የ2 ሰዓት ከ40 ደቂቃ ሌቦች ነን ይላል። ነገሩ በጣም ስላሳሰበኝ ሁኔታውን ቀጥዬ ሳየው እንዲህ ይላል። እግዚአብሔር በየቀኑ አዳዲስ 24 ሰዓት ጊዜን በእድሜያችን ላይ ይጨምርልናል። በ24 ሰዓት ውስጥ ግን የ2 ሰዓት ከ40 ደቂቃ አስራት እንድንሰጠው ይፈልጋል ይላል። በጣም ያነቃል። የእውነት ቅድም ስትሰጭን ያችን ካልኩሌሽን 8 ሰዓት ቢተኛ 8 ሰዓት ቢሰራ 3 ሰዓት ለምግብ ቢሰጥ ከዛ 2 ሰዓት ከቤተሰብ ጋር ቢያሳልፍ 1 ሰዓት ለራሱ ጊዜም ቢወስድ አሁንም 2 ሰዓት ተርፋለች። ይህችን ነገር ያስተረፋት እግዚአብሔር አስራቱ ትሆን እንዴ? ደግሞ ከእግዚአብሔር ጋር ደግሞ እስቲ አሁን ቃሉን ላንብብ ወይም አሁን ልጸልይ ወይም ደግሞ ቸርች ሄጄ ከቅዱሳን ጋር እግዚአብሔርን ማለት ያቺ 2 ሰዓት መንፈሳዊዋ ነገሯ እንድትሆን ይሆን እንድንል ያደርገናል። እድል እየሰጠን ነው በጣም 24 ሰዓቱን እንዳናባክነው ትኩረቱ የተበላሸበት ውሎ እንዳይሆን ለሱ ደግሞ ያቺን ጊዜ ብንሰጥ ብዙ እንቀበላለን፣ ብዙ እናገኛለን። ያቺ 2 ሰዓት እኮ ምንም አይደለች፣ በሌላም ነገር እናጠፋታለን። እንደውም ቅድም እንዳለው አንዱ በየቤታችን ያለው የጸሎት መሰዊያ ፈርሷል ስንል የቲቪ መሰዊያ ግን በደንብ ተሰርቷል። ሁላችንም እዛ ላይ ተሰብስበን ሙቪ ማየት ተሰብስበን ብንዝናና ደስ ይለናል። ግን ልክ እንደዛ ለእግዚአብሔር የምናደርግለት ነገር አለ ወይ? ይሄ እንግዲህ ሁሉ ሰው መጠየቅ ያለበት ነገር ነው። አንከስርም እንዳልሽው 2 ሰዓቷን
በደንብ ለእግዚአብሔር በ24 ሰዓት ውስጥ የ2 ሰዓት ጊዜ ለእግዚአብሔር መስጠት ይችላለሁ? በአንድ ጊዜ 2 ሰዓቱንም በመደዳ ባላረግ እስቲ ጠዋት ከዛች ከ2 ሰዓት አስራቴ ላይ የ10 ደቂቃ እስቲ አሁን እንዲላርግ የ30 ደቂቃ ጸሎት ላርግ እንዲያለን እንኳን ደምረን ልናካክሳት እንችላለን። ችግሩ ምንድነው? በቃ በጣም በተዳከመ ማንነት ውስጥ ሆነን መጸለይ ወይም እንሄዳለን ቸርች ሄደን ደግሞ ወይ አምልኮ አይጥመንም ወይ ስብከቱ አይጥመንም በቃ ወይ አቃቂር አውጥተን እንመለስ። ይሄ አይደለም በትክክል ከእግዚአብሔር ጋር ኮሙኒኬት ማድረግ ይችላል ወይ የሚለው ነገር። ምናልባት በአብዛኛው የምንጠቀመው በግላችን እግዚአብሔርን መስማት፣ እግዚአብሔርን ማዳመጥ፣ በእግዚአብሔር ፊት መሆን ምናልባት ውስጣችንን ብዙ የሚጠቅም ነገር እናገኛለን። አንዳንድ ጊዜ ውስጣችን ሳይገነባ ቤተክርስቲያንም እንኳን ዝም ብለን እስቲ ልሂድ ስንል በተበላሸ አእምሮ ስለሆነ የምንሄደው እዛ ሄደን እንዲሁ ብቻ ሰዎችን ስናይ ክፍተት ስናይ ጉድለት ስናይ ባዶነት ስናይ ትኩረታችን ሳይሰበሰብ እግዚአብሔርንም ሳናመልከው ትክክለኛ አቅም ሳናገኝ ተመልሰን ወደ ቤታችን ስንሄድ አየ እንዴት እንደሚሳካልን ትኩረት ተዛባ። በቃ አሁን የሚሄደው ለምንድን ነው? ቤተክርስቲያን ሊሄድ ያለ ሰው ለምን እንደሚሄደው? እግዚአብሔርን ላመልከው፣ እግዚአብሔርን ላደምጠው፣ ቅዱሳንን ላገኝ ብሎ መረዳቱ ተስተካክሎ ከሆነ የሚሄደው ይጠቀማል። ካልሆነ ግን በተበላሸ በተዛባ መረዳት ውስጥ ሆኖ ሲሄድ የባሰ የትኩረት ድብልቅልቆሽ ይወጣና በቃ ተጠቃሚ የሚሆነው ያው ክፉ ይሆናል ማለት ነው። በጣም እንግዲህ እግዚአብሔር ይጠብቃል። ይሄ እቺ 2 ሰዓት ከ40 ደቂቃ አስራታችንን መክፈል በጣም ያዋጣና ብዙ ሰው በሳምንት አንድ ቀን ባለ በእሁድ ቸርች ስብከትና ቃል ነው የሚኖረው። ይሄ በጣም መታሰብ አለበት። በዚህ አንቀጥልም። ይሄንን ዘመን በጣም ክፉ ዘመን ነው። ጠላትም ቅድም እንዳልነው እንግዲህ ደጋግመን ጠላት ሰዓታችንን ጊዜያችንን ለማይሆን ነገር እንድናውል እያደረገን ነው። እግዚአብሔር ያንቃን። አሜን አሜን። ውድ የዝግጅታችን ተከታታዮች በጊዜ ውስጥ ቀናት፣ ሳምንታት፣ ወራትና ዓመታት እንዲሁም ዘመናት አሉ። በእነዚህ ውስጥ ደግሞ ሰዓታት፣ ደቂቃዎች፣ ሰከንዶች፣ ማይክሮ ሰከንዶች ሁሉ ተቆጣሪ ናቸው። የተነሳንበትን ርዕስ አስታውሱ። ጊዜያችንን በማይረባና በእንቶ ፈንቶ እንድናሳልፍ በማድረግ የጊዜያችን ሌባ ራሳችን እንድንሆን በማድረግ ነው። ጌታ ኢየሱስ በዚህ ምድር በነበረው አገልግሎት ዘመን ስለ ጊዜ ጠንቅቆ የተረዳ ሰው ምሳሌ ሆኖ ነው ያስተማረን። ጊዜው ሳይደርስ አንዳች ነገር አያደርግም ነበር። ይመቻል ብሎ የትኛውንም ነገር አያደርግም ነበር። ሁሉን ነገር በጊዜው ነበር ያደርግ የነበረው። ለዚህ እኮ ነው በቃሉ ላይ በመክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራ የሚለው። በጊዜው ከሆነ ብቻ ነው አንድ ነገር ውበትን የሚያገኘው። ያለ ጊዜ የሆነ ነገር በሙሉ ውበት አይኖረውም። ለመሆኑ ዘመናችን እንዴት እያለፈ ይሆን? ውድ የዝግጅታችን ተከታታዮች እስካሁን ስንነጋገር በነበረው ሐሳብ ምን ያህል እግዚአብሔር እየተናገራችሁ እያስተማራችሁ እንደሆነ ባናውቅም፣ ነገር ግን ይህ የእግዚአብሔር ሐሳብ እኛ ነቅተን ሌሎቻችሁንም እንድናነቃ ወደ ልባችን ከበድ ብሎ የመጣ መልእክት ስለሆነ ጌታ ቢፈቅድና ብንኖር ይህንኑ ሐሳብ በሚቀጥሉትም ሳምንታት እንዲሁ በተለያዩ አዳዲስ ሐሳቦች ላይ እንነጋገራለን። አሁን ግን እስካሁን ስናነሳው በነበረው ሐሳብ በእውነት ጊዜያችንን ምን እያረግን እስካሁን አሳልፈን ይሆን? ምን ያህል እንደቀረን አናቅም፣ ግን እስካሁን የመጣንበትን እንዴት አድርገን ይሆን የምንመዝነው? እና አንድ ዝማሬን ከዚህ ጋር አያይዘን ብንዘምር ደስ ይለኛል። ጥያቄ ይጠይቃል ዝማሬው። በጣም ግሩም መልእክት ያለው ዝማሬ ነው። በአንድ ወቅት በቤተሰብ ስንዘምረው የነበረ ዝማሬ ነው። ዛሬም ድረስ ብዙ መልእክቶቹ ስፔሻሊ አሁን ከተነጋገርንበት ሐሳብ አኳያ ራሳችን እንድንመረምር ስለሚያደርገን እሱን ዝማሬ እንዘምረዋል። እውነት ነው፣ ያነቃናል ብዬ አምናለሁና እንዴት ነው ጊዜያችንን የምንጠቀመው? እንዴት ነው እድሜያችንን፣ ዘመናችንን? እዚህ ምናልባት በሰሙት ቁጥር በዚህ ውስጥ ራሳቸውን እየፈተሹ እኛም ራሳችን እየፈተሽን
በእግዚአብሔር ፊት በጸሎት መንፈስ ብንቀርብ ጥሩ ነው።
ስለነበረን የዝማሬ ጊዜ እጅግ አድርገን እናመሰግነዋለን። ስንቶቻችሁ መልእክቱ በሚገባ በጆሮአችሁ ብቻ ሳይሆን ወደ ውስጣችሁ ገብቶ ይሆን? ጊዜያችን በምን እያለፈ ነው? ሁላችሁም እንደምትስማሙበት ይህ ያለንበት ዘመን ነገ ምን እንደሚሆን የማናቀው፣ ያ ብቻ አይደለም፣ ጠዋት የነበረ ነገር ከሰዓት የነበረ ነገር ማታ ሊቀየር እንደሚችል፣ ብዙ ነገሮች በፍጥነት እየሄዱ ያሉበት፣ አሁን እንኳን ይህ በፈረንጆቹ አዲሱ ዓመት ከጀመረ ምን ያህል እንደ ሸማኔ መጠቅለያ ተጠቅልሎ እዚህ እንደደረሰ ስናስብ በጣም የፍጻሜ ዘመን ላይ እንዳለን እናስተውላለን። እግዚአብሔር እኛንም ያንቃን፣ ሁላችንንም ያንቃን። እስቲ እስካሁን በሰማነው ቃል ላይ በእግዚአብሔር ፊት እንጸልያለን። እግዚአብሔር እንዲረዳን፣ እግዚአብሔር ከዚህ አሳች ከሆነ ክፉ ስልቱ እንዲያስመልጠን እንጸልያለን። አብራችሁን ጸልዩ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። አሜን። ስለ መከርከን፣ እይታችን እንዲስተካከል፣ ዘመኑን እንድንፈትሽ፣ የቱ ጋር እንዳለን እንድናውቅ፣ ትኩረታችን እንዳይጠለፍ ብዙ ጠላፊዎች በየመንገዶቻችን ላይ ቆመው ከተመደበልን ከታዘዝነው ወዳልተፈለገ አቅጣጫ ሐሳባችንን የሚጠልፉ፣ አመለካከታችንን፣ መረዳታችንን፣ መንገዳችንን፣ ሕይወታችንን ሊያሸፍቱ የፈለጉ ብዙ ትግሎች ባሉበት ዓለም ውስጥ አለን። አንተ ግን ትኩረታችንን ልትሰበስብ በቃልህ፣ በእውነትህ፣ በምክርህ ወደኛ ስለመጣ እናመሰግናለን። እግዚአብሔር ሆይ አሁንም ደግሞ በዚህ ባለቀ ሰዓትና ዘመን ላይ እግዚአብሔርን እንደሚፈሩ፣ እንደሚያውቁ፣ እንደሚወዱ ትውልዶች ትኩረታችን እንዲፈወስ፣ የትኩረት ለውጥ እንዲደረግልን፣ ወደዛ ወደ ተፈጠርንበት ሐሳባችን እንዲስተካከል፣ ሁሉ ወዳልከው ወደዛ ፕሮግራም እንድንገባ፣ ከየትኛውም ተጽዕኖ በላይ እንድንሆን በመንፈስ ቅዱስ እገዛ እንዲደረግልን በዚህ ሰዓት እንለምንሃለን። ይሄን የሰማነውን እውነት ከሚቀማ ትኩረታችንን አሁንም እንደ ቀላል እንድናየው እንድንቆጥር ከሚያስገድድ ረቂቅ ተጽዕኖ በክርስቶስ ኢየሱስም የመንቃት አቅም እንዲሰጠን እንለምንሃለን። ጊዜያችን እንዲበላ፣ ጊዜያችን ላልተፈለገ ነገር እንዲውል ከሚያስገድድ፣ ከየትኛውም ጊዜን ከሚሻማ፣ እኛን ከማይመለከተን ግን እንደ ብቁና እንደ ብርቱ እንደ አዋቂዎች ራሳችንን እየቆጠርን ለዛ ነገር ተሟጋች እንደሆነን እንዲሰማን እያደረገን ከተፈጠርንበት ዓላማ ውጪ ከታዘዘልን ስርዓት ውጪ እንድንወጣ እያስገደደ ሐሳባችንን ከጠለፈ ከክፉ ሁሉ እንድንድን በዚህ ሰዓት ይሄን የሚሰሙ ሁሉ እንዲያመልጡ፣ ትኩረታቸው እንዲስተካከልላቸው፣ ጊዜያቸው ላልተፈለገ ነገር እንዳይበላ፣ አቤቱ ይሄን እውነት የሰማን በሙሉ የትኩረት ፈውስ እንድናገኝ፣ ጊዜያችንን አጠቃቀሙን እንድናውቅ፣ በማይገባ ነገር ጊዜያችን እንዳይባክን፣ ከሚያባክንብን ነገር ሁሉ ጠንቅቀን እንድናውቅና እንድንነቃ በቃልህ ገልጠህልናልና በዚህ በሰማነው እውነት እንድንጠበቅ በክርስቶስ ኢየሱስ ስም መታገዝ ይሁንልን። አሜን። ይህን ዘመን ለማሸነፍ እንድንበቃ የአንተ እገዛ ካልመጣና ከሌለ እኛ በራሳችን አንዱ ማሸነፍ አንችልም። ይሄ ትግል ያለበት መንፈሳዊ ጦርነት ያለበት ጊዜ ነው። በጌታ በኢየሱስም በመንፈስ ቅዱስ አቅም እንድንተጋ፣ እንድንበረታ፣ ኃይል እንድንቀበል፣ በሁሉ አቅጣጫ በሚበልጥ ማንነት ውስጥ እንድትከተን እንለምናለን። ቃልህን ካላወቅን እንጠለፋለን። ቃልህን ካላወቅን እንበላሻለን። ነገር ግን ወደ ቃልህ እንድንመለስ፣ ትኩረታችን ወደ ቃልህ ወደ ጸሎት እንዲመለስ፣ ትኩረታችን ላልተፈለገ ነገር፣ ጊዜያችንን ላልተፈለገ ነገር እየጎተተ ከሚሻማ እንድንነቃ፣ መንቃት እንዲሆን በዚህ ሰዓት በነገር ሁሉ የሚያነቃ ጸጋ ይብዛልን። ስለ ሰማነው ቃል ስለ ሰጠህን የተወደደ ጊዜ እጅግ አድርገን እናመሰግንሃለን። ዘመናችንን እንዳናባክን፣ ጊዜያችን እንዳናስበላ እንድንጠነቀቅ የጥንቃቄ መንፈስና አቅም ይብዛልን። ለሚሰሙ ሁሉ ይሄ ጸጋ ይለቀቅላቸው። ቃልህ እውነተኛ ነውና አሁን የላክልን ቃል ሳይሰራ አይመለስምና በሁላችን ልብና አእምሮ ውስጥ የሚሰራ ይሁን። ይሄ ደግሞ ለክብርህና ለመንግስት ጥቅም ለሁላችንም ደግሞ የህይወት መታደስ ይሁንልን በክርስቶስ ኢየሱስ ስም አሜን። እግዚአብሔር ሆይ ስላነቃህን
ጌታ ሆይ እጅግ አድርገን እናመሰግንሃለን። አሜን። እውነት ነው፣ ትኩረታችንን በመከፋፈል ጊዜያችንን በጊዜያዊ ጉዳይ ላይ ብቻ እንድናባክን በማድረግ ጠላታችን ዲያብሎስ መንገዳችንን ካንተ ሩቅ እንዲሆን አድርጎናል። ዛሬ የብዙዎቻችን ትኩረት ያለው ክርስቶስ ላይ አይደለም። ዛሬ የብዙዎቻችን ትኩረት ያለው መስቀሉ ላይ አይደለም። ዛሬ የብዙዎቻችን ትኩረት ያለው አካልህ ቤተክርስቲያን ላይ አይደለም። እባክህን ጌታ ሆይ እኛ ስተናል፣ ይቅር በለን። አሜን። እንደኛ እኔም ስቻለሁ የሚሉትን ሁሉ ይቅር በል። አሜን። በትክክለኛው መንገዳችን ላይ እንድንሆን እርዳን። የቆመ የመሰለው እንዳይወድቅ ይጠንቀቅ ተብሎ እንደተጻፈ የቆምን የመሰለን የታወቅን እኔ እንዲህ ነኝ ብለን ለራሳችን ቦታ የሰጠን በፊት እንድንዋረድ እርዳን። ዛሬ ብዙ ሰው ትኩረት ተበላሽቷል። ብዙ ሰዎችን አጥተናል። ያጣነውም በኃጢአት በሚገኝ ጊዜያዊ ደስታና በገንዘብ። እግዚአብሔር ሆይ ሙሴን እንዳበረታኸው፣ ሙሴን እንዳነቃኸው፣ ሙሴን እንደረዳኸው እርዳን። አሜን። ዮሴፍን እንደረዳኸው እርዳን። አሜን። ድምፁን ሳታሰማው እኔ ነኝ ሳትለው ከአባቱ የሰማውን አንተን እንዴት በሱ ፊት ይሄን አደርጋለሁ ብሎ ጊዜያዊ ደስታውን እንደናቀ እንደ ዮሴፍ እርዳን። አሜን። ሸሽቶ እንዳመለጠ እንደ ዮሴፍ እርዳን። አሜን። ነገ ይሄ ነገር ይሄን ያመጣብኛል ሳይል ስለ ጨከነው ዮሴፍ እኛንም እርዳን። ዛሬም ልጆች አሉህ በቤት ጌታ ሆይ በዚህ የረዳሃቸው በዚህ ጸጋ ያገዝካቸው እናመሰግንሃለን። ምሳሌ ስለሚሆኑን ሰዎች እናመሰግንሃለን። አቤቱ እግዚአብሔር ሆይ እርዳን። አሜን። በእውነት እግዚአብሔር አምላካችን ሆይ ይሄ ቃል ዝም ብሎ ወደ ምድሪቱ አልመጣም፣ ወደኛ አልመጣም፣ ወደ ቅዱሳን አልመጣም። ቋንቋችንን በሚሰሙ ሁሉ ላይ መንቃት ይሁን። አሜን። እግዚአብሔር ሆይ ከዚህ በኋላም ቀሪዎቹን በምንማራቸው ትምህርቶች ሁሉ ሰዎች በመጠማትና በመራብ እንዲሰሙ እርዳ። ይህንን እኛ በእምነት ጌታ ሆይ አንተን ታምነን በአየሩ ላይ ይህን መልእክት እንለቃለን። ይህን መልእክት የሚሰሙ ሁሉ መንቃት ይሁንላቸው። ስለ ረዳህን ተመስገን። በቀሪው ዘመናችን ሁሉ እንድናስከብርህ እርዳን። በኢየሱስ ስም አሜን። ውድ ዝግጅታችን ተከታታዮች ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ እንደተማራችሁ እንደተጠቀማችሁ ለውስጣችሁም የው መልእክት እንዳገኛችሁ ተስፋ እናደርጋለን። እናንተ በነቃችሁበት ሌሎች እንዲነቁ ደግሞ ይህንን መልእክት በማስተላለፍ ሼር በማድረግ ለብዙዎች ተጠቃሚ እንዲሆኑ እንዲነቁ፣ ትኩረታቸው እንዲፈወስ፣ ጊዜያቸውን ያለ አግባብ እንዳያባክኑ እናንተም አብራችሁ ሰራተኞች እንድትሆኑ እንጋብዛችኋለን። ይህንን አደራ፣ ይሄ የወንጌል ግዴታ ስለሆነ ነው። ይህንን ሳምንት እግዚአብሔር በዚህ መልኩ ስለረዳን ክብርን ምስጋና ለሱ እየሰጠን መልካም ሳምንት ይሁንልን። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። አሜን። ለዘላለም አመሰግናለሁ።